ሰላም እንዴት ናችሁ? ሰላም ናቸው የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። በጣም ቆንጆ ለጾም አማራጭ የሚሆነ ስጋን የሚተካልን ለልጅ ለአዋቂ የሚሆን ቆንጆ የሩዝ አዘገጃጀት ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ ቤተሰቦቼ። ይሄ ለውዝ ነው። ለውዛችንን እንፈለፍላለን። ከገለባው ለይቼ ለውዙን አስቀምጠዋለሁኝ። ከዛ መጥበሻ ጥዳለሁኝ ወይም የምንሰራበትን ድስት ወፈር ያለ የምንሰራበትን ድስት እንጥዳለን። ከዛ ዘይት አድርጌያለሁኝ። ዘይቱ ትንሽ ሞቅ ሲልልኝ የፈለፈልኩትን ለውዝ ድፍኑን ሳይሆን የተፈለፈለው ሁለት ቦታ የተፈነከተውን ለውዝ አረጋለሁኝ። ከሞቀው ዘይት ጋር ትንሽ ጠበስ ጠበስ አረገዋለሁ። ለውዙን ቆንጆ ለጾም አማራጭ የሚሆን ምግብ ነው። ወርቃማ መልክ እስከሚያመጣልኝ ድረስ ከዘይቱ ጋር ትንሽ ለውዙን አበስለዋለሁኝ። ዝቅ ባለ ሙቀት ከዘይቱ ጋር ጠብሰዋለሁ። ልክ ወርቃማ መልክ እስከሚያመጣልኝ እንደዚህ ዘይት የምንፈልገውን አይነት ዘይት መጠቀም እንችላለን። እኔ የተጠቀምኩት የኑግ ዘይት ነው። ነጭ ዘይትም ከሆነ ቆንጆ ነው። ለውዙን ቀስ እያልኩ እንደዚህ እጠብሰዋለሁ ከዘይቱ ጋር በመካከለኛ ሙቀት አድርጌ፣ በጣም ከጋለ እንዳይቃጠልብን። ወርቃማ ሲሆን አወጣሁት። በዛው ለውዙን ወይም ኦቾሎኒውን በጠበስኩበት ዘይት ሽንኩርት፣ ቀይ ሽንኩርት ጨምሬያለሁ። ቀይ ሽንኩርቴን ጠብሳለሁ። እዚህ ጋር ያለንን ቅመም እንጠቀማለን። ሮዝመሪ እርጥቡን አድርጌያለሁኝ። ትንሽ ቅርንፉድ፣ ቀረፋ ጨምሬያለሁ ለጣዕም። ትንሽ ደግሞ ነጭ ሽንኩርት እንጨምራለን። ቀለል ያለ ቆንጆ ጣዕም ያለው የጾም አማራጭ የሆነ ሩዝ ነው የምንሰራው። በፍስግም ሆነ በጾም ጊዜ የምንመገብ የምንችለው ሩዝ። አሰራራችን እንደየቤታችን ይለያያል። እዚህ ጋር ትንሽዬ ነጭ ሽንኩርት ጨምሬያለሁኝ። ለልጅም ለአዋቂም የሚሆን በጾም ሰዓት የምንመገበው ቀለል አድርገን የምንሰራው ቤታችን ውስጥ ባለ ግብአት አጣፍጠን የምንሰራው የሩዝ አሰራር ነው። የለውዙ ጣዕም ከዘይቱ ላይ ስለሚቀር ዘይቱን በዛው ዘይቱ ሽንኩርቱንና ሌሎቹን ግብአቶች ጨምሬ አቁላለሁኝ። ከዛ ታጥቦ የተቀመጠ ሩዝ አለ። በደንብ መታጠብ አለበት ሩዛችን። ረጃጅም ቅንጣት ያለውን ብንጠቀም ቆንጆ ነው። ወይም ደግሞ ቤታችን ውስጥ ያለውን የሩዝ አይነት እንጠቀማለን። ከዛ አብሬ ከቁሌቱ ጋር ለትንሽ ሰዓት አብሬ አቁላለዋለሁኝ ሩዙን። በጣም ቀላል ነው። ብዙ ግብአት አይጠይቀንም። ከዛ አጠገባችን ፍል ውሃ ካለ ፍል ውሃ መጥነን ጨምረን እናበስለዋለን። የሞቀ ውሃ እንጨምርበታለን።
ውሃውን የሚበቃውን ያህል መጥነን እንጨምራለን። ትንሽ ሩዙን ሸፈን እስከሚያደርገው ድረስ ውሃ እንጨምራለን። ቀረፋው አለ፣ ቅርንፉዱ አለ፣ እንከድነዋለን። ክድን አድርገን ዝቅ ባለ ሙቀት እስኪበስል እንጠብቀዋለን። ከትንሽ ደቂቃ በኋላ ራሱን መጥቶ ቆንጆ ሆኖ ይበስላል። በዚህ መልኩ ቆንጆ ሆኖ በስሎልኛል። ከዛ ቅድም እየጠበስነውና ያስቀመጥነው ለውዝ ወይም ኦቾሎኒ የምንለውን እሱን ከላይ እናደርግበታለን። ካላችሁ ዘቢብም መጨመር እንችላለን። በዘቢብም አድርገን እንሰራዋለን። በኦቾሎኒም እና በዘቢብ አድርገን እንሰራለን። እኔ እሱ ስለሌለኝ አሁን በለውዝ ብቻ እሰራዋለሁ። ከዛ ከላይ አቀላቅለን ሌሎች ከለር መስጫ ነገሮችን ተፈጥሯዊ የሆኑ ሩዙን ሊያሳምርልን የሚችለውን እንጨምራለን። እርድም እና በርበሬ በዘይት በጥብጠን ማድረግ እንችላለን። ለቀለም ማሳመሪያ መጨመር እንችላለን። እንዲሁም ማቅረብ እንችላለን። ጣዕሙ ቆንጆ ነው። በጥቂት ደቂቃ ውስጥ የምንሰራው ቁርስ በተለይ ለልጆች ለምሳቃ ይሆናል። ቆንጆ ነው፣ ጤናማ ነው። ብዙ የተጋነነ ግብአት አይጠይቀንም። ቤታችን ውስጥ ባሉ ነገሮች የምናዘጋጀው ነው። ተፈጥሯዊ የሆኑ ቀለሞች እንደዚህ መጠቀም እንችላለን። እርድም ሆነ በርበሬ ለቀለም እንጠቀማለን። ከፈለጋችሁ ደግሞ የምግብ ቀለሞችን መጠቀም ይቻላል። ግን እሱን ከመጠቀም ይልቅ ይሄኛው ጥሩ ነው፣ ተመራጭ ነው። ለጤናም ምንም ጉዳት የለውም። ፉድ ከለሮችን ከምንጠቀም እንደዚህ እነዚህን መጠቀም ተመራጭ ያደርገዋል። እዛ ለትንሽ ጊዜ ደግሞ ክድ እናደርገዋለሁ በእንፋሎት ብቻ እንዲበስል ማለት ነው። እንደዚህ ክፍት ሲደረግ ከላይ ነስንሼበት ነበር ቆንጆ በርበሬ። በጣም ደስ የሚል ሽታ አለው። በአጭር ደቂቃ ውስጥ የምንሰራው የጾም አማራጭ ነው። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ ቤተሰቦቼ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ። ቻው